ጤና ይስጥልን እንዴት አላችሁ እንዴት ቆይታችኋል ምን አዲስ በሳይበር ተጀምሯል በሳምንት ውስጥ የሰማናቸውን አዳዲስና ወቅታዊ የቴክኖሎጂ መረጃዎች ወደ እናንተ እናደርሳለን ለዛሬም ፕሮምፕስፓይ የተሰኘው አዲስ ቫይረስ ጀሚናይን በመጠቀም የአንድሮይድ ስልኮችን ያጠቃ መሆኑ ታውቋል። ይህ ጀሚናይን የሚጠቀመው አዲሱ ቫይረስ ምን ይዘቶች አሉት የሚለውን በዝርዝር የምንነግራችሁ ይሆናል። አስከትለንም ድንቅ የቴክኖሎጂ ክስተት በሩሲያ ዋና ከተማ በሞስኮ ተፈጽሟል። ሮቦቶች ጋብቻቸውን ፈጽመዋል። በዝርዝር የምንነግራችሁ ይሆናል። በመጨረሻም ስፔስ ኤክስ በዓለም የመጀመሪያ የሆነውን በኒኩለር ኃይል የሚሰራ የንግድ ሳተላይት ወደ ጠፈር ማምጠቁ ተነግሯል። እነዚህ ዜናዎች በዝርዝር የምንነግራችሁ ይሆናል። አብራችሁን ከቆያችሁ ከዜናዎቹ ጋር ትዕግስት ተሳፊ ነኝ። መልካም ቆይታ። ፕሮምፕስፓይ የተሰኘ አዲስ ቫይረስ በአንድሮይድ ስልኮች ላይ መገኘቱ ተነገረ። ይህ ቫይረስ ተግባራትን የሚያከናውነው ከጎግል ጀሚናይ የመምሪያ ትዕዛዝና ተግባራትን በመቀበል መሆኑ ታውቋል። ፕሮምፕስፓይ ሰው ሰራሽ አስተውሎት በመጠቀም የሚያጠቃ የስለላ ቫይረስ መሆኑ በሞባይል ደህንነት ታሪክ ውስጥ የመጀመሪያው አስብሎታል። ይህ ቫይረስ በአልሚዎች ከተሰጠው የኮድ ትዕዛዝ ውጪ ከጎግል ጀሚናይ ሞዴል ጋር በየሴኮንዱ የተገናኘ የማጥቂያ ስልቶችን በመጠየቅና የተሰጠውን ትዕዛዝ መሰረት በማድረግ የአንድሮይድ ስልኮችን እንደሚያጠቃ የሳይበር ደህንነት ተመራማሪዎቹ ደርሰንበታል ብለዋል። ጀሚናይ ሰው ሰራሽ አስተውሎት የሚሰጠውን መምሪያና አልሚዎች ያስታቀፉትን የመመንተፍ ኮድ በመጠቀም የአንድን አንድሮይድ ስልክ ተጠቃሚ ስክሪን፣ የይለፍ ቃል፣ ፎቶዎች፣ ቪዲዮዎችና የሚጠቀምባቸውን መተግበሪያዎች ብሎም የስክሪንሾት መረጃዎችን በድብቅ እንደሚሰልልና እንደሚመነትፍ ተደርሶበታል። ይህንን አዲስ የአንድሮይድ ስጋት ለመጀመሪያ ጊዜ ያገኙት እሴት የተባሉ ኩባንያ የደህንነት ተመራማሪዎች ሲሆኑ የስለላ ቫይረስ መረጃውን ለማግኘት የአርጀንቲናን ታላቅ የባንክ ድርጅት ድረገጽና መተግበሪያ አስመስሎ በተሰራ የማታለያ ዘዴ ይሰራጭ እንደነበረ በጥናታቸው አመላክተዋል። የስለላ ቫይረሱ እንደ አውሮፓውያን አቆጣጠር በወርሃ የካቲት በ2026 በሀገረ ዩክሬን ተከስቶ እንደነበረ ተነግሯል። ይህን የሚያደርገው ደግሞ በጀሚናይ ሰው ሰራሽ አስተውሎት እገዛ መሆኑን ተመራማሪዎች ደርሰውበታል። በፕሮምፕስፓይ የተጠቁ ስልኮችን ደህንነት ለመጠበቅ የተበከለውን ስልክ ወደ ሴፍ ሞድ በመቀየር ማጽዳት እንደሚቻል የጠቆሙት የዘርፉ ተመራማሪዎች የሳይበር ደህንነት ጥቃት እጅጉን እየረቀቀ መምጣቱን አመላክተዋል። ዘገባው የሳይበር ሴኩሪቲ ኒውስ ነው። ወደ ተከታዩ የቴክኖሎጂ መረጃችን ስናቀና ድንቅ የቴክኖሎጂ ክስተት በሩሲያ ዋና ከተማ በሞስኮ ተፈጽሟል። ያልተለመደው የሮቦቶች ሰርግ የሮቦቲክስና የሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ቴክኖሎጂ የደረሰበትን የፈጠራ ንጥቀት የሚያሳይ አንድ አስደናቂ ክስተት በሩሲያ ዋና ከተማ በሞስኮ ተመዝግቧል። በከተማዋ በሚገኘው ታዋቂው የፑሽኪን ቤተ መጻሕፍት ውስጥ ሮቦትና ማቲልዳ የተሰኙ ሁለት ሰው መሳይ ሮቦቶች አዘጋጆቹ በሩሲያ ለመጀመሪያ ጊዜ የሮቦቶች ሰርግ ባሉት ደማቅ ስነ ስርዓት ትዳራቸውን ይፋ አድርገዋል። ይህ የሮቦቶቹ ጋብቻ በሕግ ፊት የጸና እውነተኛ ክስተት ባይሆንም ማህበራዊ መስተጋብርንና የቴክኖሎጂን የዕለት ተዕለት ውህደት ለማሳየት ታስቦ የተዘጋጀ ምሳሌያዊ ኩነት ነውም ተብሏል። ስነ ስርዓቱ ልክ እንደ እውነተኛ የሰው ልጅ ሰርግ ሙዚቃ፣ ዳንስ፣ ልዩ የቃል ኪዳን ልውውጥና በርካታ ታዳሚዎች የተገኙበትም ነው ተብሏል። ሮቦቶቹ በውስጣቸው በተቀነባበረው ዘመናዊ የሰው ሰራሽ አስተውሎት አማካኝነት የተለዋወጡት ቃል ኪዳን ስሜት ቀስቃሽና ዲጂታል ይዘት ነበረው። ሙሽራው ሮቦት በህይወት አልጎሪዝሙ ሁሉ አብሮ ለመሆን ቃል ሰጥቷል። ሙሽሪት ማቲልዳ በእያንዳንዱ የኦፕሬቲንግ ሲስተም ዑደት አብረው ለመቀጠል
ቃል ገብታለች። ከባህላዊ የጋብቻ ቀለበት ይልቅ በመካከላቸው ያለውን የሞገድ ቁርኝት የሚገልጽ ልዩ የእጅ አምባርም ተለዋውጠዋል። ይህንን ታሪካዊ መርሃ ግብር ያዘጋጁት አካላት እንደገለጹት ከሆነ ክስተቱ ሰው መሳይ ሮቦቶች የሰዎችን የዕለት ተዕለት እንቅስቃሴ፣ ግንኙነትና ማህበራዊ ህይወት ምን ያህል በቅርበት መቅዳትና መተግበር እንደሚችሉ ለማሳየት ነው ብለዋል። ይህ በሞስኮ የተካሄደው የሮቦቶች ጋብቻ ቴክኖሎጂ ከዕለት ተዕለት ምን ያህል የሰው ልጆችን የህይወት ሂደት እየለመደ መሆኑን የሚያሳይ ነው። ወደ መጨረሻው የቴክኖሎጂ ዜናችን ስናቀና ስፔስ ኤክስ በዓለም የመጀመሪያ የሆነውን በኒኩለር ኃይል የሚሰራ የንግድ ሳተላይት ወደ ጠፈር ማምጠቁ ተነግሯል። የኤሎን መስክ ስፔስ ኤክስ ኩባንያ በዓለም ላይ ለመጀመሪያ ጊዜ በግል ድርጅት የተሰራውንና በኒኩለር ኃይል የሚንቀሳቀሰውን ሳተላይት በተሳካ ሁኔታ ወደ ጠፈር ማምጠቁ ታውቋል። ሳተላይቱ ፋልኮን 9 በተሰኘው ኩባንያ ሮኬት አማካኝነት ከካሊፎርኒያ የጠፈር ጣቢያ ወደ ህዋ ተወንጭፏል። ይህ ሮኬት ከቦር ሳተላይት በተጨማሪ 80 የሚሆኑ ሌሎች የተለያዩ ይዘቶችን ጨምሮ ወደ ጠፈር መጓዙ ታውቋል። ይህ ሳተላይት ሙሉ ለሙሉ በፀሐይ ብርሃን ከሚደገፍ መደበኛ ሳተላይቶች የተለየ መሆኑ ተነግሯል። ይህ አዲስ ቴክኖሎጂ ወደፊት የፀሐይ ብርሃን የማይደርስባቸውን የጨረቃ ክፍሎች ላይ ምርምር ለማድረግ ከፍተኛ ጠቀሜታ እንዳለው ባለሙያዎቹ ገልጸዋል። ይህ በኒኩለር ኃይል የሚሰራው የመጀመሪያው የንግድ ሳተላይት በዩናይትድ ስቴትስ የመከላከያ ሚኒስቴር የገንዘብ ድጋፍ የተደረገለት ሲሆን በሀገሪቱ የፌዴራል አቪዬሽን ሕግጋት መሰረት ሙሉ ፍቃድ አግኝቶ የተተኮሰ መሆኑ ታውቋል። ዘገባው የኢንዲያን ኤክስፕረስ ነው። ተመልካቾቻችን በሳምንት ውስጥ የሰማናቸውን አዳዲስና ወቅታዊ የቴክኖሎጂ መረጃዎች እንዲህ ባለ መልኩ በምን አዲስ በሳይበር ወደ እናንተ አደረስን። ከዜናዎቹ ጋር ትዕግስት ተሳፊ ነበርኩ። ቸር ሰንብቱልኝ።